ሰላም እንዴት ናችሁ? ዛሬ የሐረማያ ዩኒቨርሲቲ ፍሬሽመን ማቴማቲክስ ሚድ ኤግዛምን እንመለከታለን። እነዚህን ጥያቄዎች የምትመልሱ ከሆነ በእርግጠኝነት ፍሬሽመን ማቴማቲክስ በደንብ ገብቷችኋል፣ አሪፍ ውጤት ማምጣት ትችላላችሁ ማለት ነው። የመጀመሪያውን ፓርት ስንመለከት ምርጫ ነው። የተለያዩ ፓርቶችን በቅደም ተከተል እንሰራለን። አጠር አድርገን ቪዲዮዎቹ ለእናንተ እንዲመች ማለት ነው። የመጀመሪያው ጥያቄ ሌት ፒ ኢፍ ዘ ቲም ኢዝ ሌት ዜን ኢት ካን ኖት ፕሌይ ዘ ጌም የሚል ፒ ተሰጠን። ኪው ደግሞ if the referee is here then the team can play the game የሚል ተሰጠን። if P is true and Q is false which one of the following is necessary true? A. The team is late and it cannot play the game. B. The referee is not here and the team cannot play the game. C. If the team is late then the referee is here. D. The referee is not here የሚል ተሰጠን ማለት ነው። ስለዚህ በዚህ መሰረት P ይሄ ከተሰጠን Q ይሄ ከተሰጠንና ስቴትመንቱ ከዛ P ደግሞ ትሩ ከሆነ ኪው ደግሞ ፎልስ ከሆነ ከነዚህ ውስጥ በትክክል ትሩ የሆነው የትኛው ነው ነው ጥያቄው። ስለዚህ መጀመሪያ ጥያቄያችንን ስንወስድ ይሄኛው ፒ የተሰጠን ይሄኛውን ስንቀይረው ፒ ምንድነው if the team is late ይላል። ለምሳሌ ሌት የሚለውን ኤል ሪፕሬዘንት ያደርጋል ብለን እንውሰድና if then ስላለ ምንድነው ይሄ ማለት ነው ኢምፕሊኬሽን ነው። ኤል implies it cannot play the game ነው የሚለው cannot play ስለሆነ ምን ይሆናል ኔጌሽን ኦፍ ጌም የሚለውን በጂ እንውሰድና ኔጌሽን ኦፍ ጂ ይሆናል ማለት ነው። ከዛ if the referee is here ይላል። ሪፍሪ የሚለውን ደግሞ በአር ሪፕሬዘንት እናድርግና if and then አሁንም ስላለ ኢምፕሊኬሽን ይሆናል ማለት ነው። implies then the team can play the game play the game ስለሆነ ደግሞ እዚህ ጋር ምን ይሆናል ጂ ይሆናል ማለት ነው። ከዛ የፒ ይሄ ደግሞ ፒ ነው የዚህ የፒ ነው። ስለዚህ ፒ ደግሞ ምንድነው ተባል መጨረሻ ላይ ትሩ ነው ተብለናል። ኪው ደግሞ ምንድነው ተብለናል ኪው ኢዝ ኢኳልስ ቱ ፎልስ ነው ተብሎ ተሰጥቶናል። ስለዚህ በኢምፕሊኬሽን ህግ መሰረት ኢኩዌሽኑ ትሩ የሚሆነው የመጀመሪያው ትሩ ወይም ፎልስ ሆኖ የመጀመሪያው ትሩ ሆኖ ሁለተኛው ትሩ ከሆነ ምን ይሆናል ትሩ ይሆናል ማለት ነው። የመጀመሪያው ፎልስ ሆኖ ሁለተኛውም ትሩ ከሆነ ምን ይሆናል ማለት ነው ትሩ ይሆናል ማለት ነው። ስለዚህ ወይም ደግሞ ይሄኛው ፎልስ ሆኖ ይሄኛው ፎልስ ከሆነ ምን ይሆናል ማለት ነው ትሩ ይሆናል። ስለዚህ ሶስት ኦፕሽን አለየም ማለት ነው። ኪው ላይ ደግሞ ስንሄድ አር ኢምፕላይስ ጂ ይላል። የመጨረሻው ፎልስ ብለናል ተሰጥቶናል። ስለዚህ ኢምፕሊኬሽን ላይ ፎልስ የሚሆነው ሁለተኛው ምን ሲሆን ነው ፎልስ ሲሆን ነው። ስለዚህ ሁለተኛው ፎልስ ሆኖ የመጀመሪያው ትሩ የሚሆን ከሆነ ያ ስቴትመንት ምን ይሆናል ፎልስ ይሆናል ማለት ነው በኢምፕሊኬሽን። ስለዚህ ኪው ላይ አር ትሩ ነው ጂ ፎልስ ነው የሚለውን አግኝተናል ማለት ነው። ምክንያቱም ኪው ፎልስ ስለሆነ ፎልስ የሚሆነው ደግሞ የመጀመሪያው ትሩ ሁለተኛው ደግሞ ፎልስ ሲሆን ነው በኢምፕሊኬሽን ፎርም ህግ መሰረት። ስለዚህ በዚህ ጋር አገኘን ጂያችንን አገኘን ማለት ነው። ጂ ምን ሆነ ፎልስ ሆነ። ስለዚህ ኪው ላይ አር ትሩ ጂ ፎልስ መሆኑን አግኝተናል ማለት ነው። ከዛ ፒ ጋር ሄደን ይሄንን ኢኩዌሽን ስናስገባው L implies the negation of G ነው አይደል ቀደም ያልነው። ስለዚህ G false ስለሆነ the negation of G ምን ይሆናል ማለት ነው true ይሆናል ማለት ነው። the negation of G true ይሆናል ማለት ነው። L አሁን አላወቅንም ማለት ነው። ስለዚህ ኢምፕሊኬሽን ላይ true የሚሆነው የመጀመሪያው L ወይ true ከሆነ true እና true ኢምፕሊኬሽን ላይ true ይሆናል። በሌላ መንገድ ደግሞ false እና true ይሆናል። ስለዚህ አሁን L ላይ ሁለት ነው ያለን ማለት ነው true or false ነው ያለን ማለት ነው። ስለዚህ ይሄንን ሐሳብ ያዙ። ከዛ በዚህ መሰረት የመጀመሪያው ኤ ጋር እንሂድ። the team is late and it cannot play the game ይላል። the team is late ስለዚህ the team is late የሚለው ኤል ማለት ነው። የመጀመሪያው ኤ ላይ ኤል and it cannot play the game ይላል። and ነው ያለው and it cannot play the game cannot play the game ማለት the negation of G ነው the negation of G ነው። ስለዚህ ይሄንን ኢኩዌሽን ስናብራራው ኤል ላይ ምን አለን true or false ነው ያለን and the negation of G ደግሞ ምንድነው ብለናል true ነው ብለናል ምክንያቱም G false ስለሆነ። ስለዚህ እዚህ ጋር L and the negation of G ምን ሆነ true ሆነ ማለት ነው። በኤንድ ላይ እንደምታውቁት ኢኩዌሽኑ true የሚሆነው ሁለቱም true ሲሆኑ ነው አይደል ሁለቱም true ሲሆኑ ነው በኤንድ ላይ ያ ስቴትመንት true የሚሆነው። ስለዚህ ኤል ላይ ደግሞ true or false ነው ያለው። ስለዚህ አይሆንም ማለት ነው ምክንያቱም ኤል ወይ true ወይ false ይሆናል የሚል ስለሆነ false እና false and true false ስለሚሆን በኤንድ ላይ ስለዚህ ኤ አይሆንም ማለት ነው።
ከዛ ቢ ጋር እንሂድ። the referee is not here ይላል። the referee is not here ማለት the negation of r ማለት ነው። the negation of r the negation of r and ይላል and the team cannot play the game the team cannot play the game the negation of g ነው። ከዛ r እዚህ ጋር ምን አገኘን? true ነው ያገኘነው አይደል ቅድም። the negation of r ደግሞ false ነው የሚሆነው false and the negation of g ደግሞ true ነው ቅድም ብለናል true ነው። ኤንድ ውስጥ ፎልስ ካለ ያ ስቴትመንት ፎልስ ነው የሚሆነው። ስለዚህ ቢም አይሆንም ማለት ነው። ከዛ ሲ ላይ ደግሞ ምንድነው የሚለው if the team is late then the referee is here ይላል። the team is late ከሆነ አሁን ይሄ ኢምፕሊኬሽን ነው። ስለዚህ if the team is late ላይ ኤል አለን implies then the referee is here አር ማለት ነው። ከዛ ኤል ቅድም እንዳለው ትሩ ወይም ፎልስ ነው የሚሆነው። አር ደግሞ ምንድነው ያለን እዚህ ጋር ትሩ ነው ያለን። ስለዚህ ሁለተኛው ትሩ ከሆነ በኢምፕሊኬሽን ላይ የመጀመሪያው ፎልስም ከሆነ ፎልስ ኢምፕላይስ ትሩም ትሩ ነው የሚሆነው። ትሩ ኢምፕላይስ ትሩ ነው የሚሆነው ማለት ነው። ኤላችን የፈለገ ቢሆን አራችን ቀጥሎ ያለው ትሩ እስከሆነ ድረስ ያ ስቴትመንት ኢምፕሊኬሽን ላይ ትሩ ነው የሚሆነው ማለት ነው። ስለዚህ ሲ መልስ ይሆናል ማለት ነው። ዲ ደግሞ the referee is not here the negation of r ማለት ነው። the negation of r ማለት ነው is not here ስለሆነ አራችን ደግሞ ምንድነው ብለናል? ትሩ ነው ብለናል። the negation of true ደግሞ ምንድነው የሚሆነው? ፎልስ ነው የሚሆነው። ስለዚህ ዲ አይሆንም፣ መልሱ ሲ ነው የሚሆነው። በዚህ መንገድ በቀላሉ መስራት ትችላላችሁ ማለት ነው። ቀጥሎ ደግሞ ያለችውን if the number of elements of a set A is 4 then the number of non-empty proper subset of A is A 16 B 32 C 14 D 15 የዚህን ጥያቄ መልስ አስቀምጡልኝ ከታች አስተያየት መስጫ ቦክስ ላይ ማለት ነው። ስንት ነው የሚሆነው? ካልኩሌት አድርጉና ቀጣይ ደግሞ በሌሎች አጠር ባለ ለእናንተ ወሳኝ በሆኑ ጥያቄዎች ላይ እያተኮርን እስከ ፈተና ጊዜ ድረስ ከስር በደንብ እንድትረዱት እያደረግን እንሄዳለን። ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ለሌሎች እንዲዳረስ። ቤተሰብ የሆናችሁ ደግሞ እንደተለመደው ለሌሎች እንዲዳረስ በማድረግ ቻናላችንን በደንብ ሰፋ አድርገን እንድንሰራ አድርጉን። በያላችሁበት መልካም የትምህርት ጊዜ እንዲሆንላችሁ፣ የፈተና ዝግጅት ጊዜ እንዲሆንላችሁ ተመኘው። ሰላም ሁኑ።